Thank you.
ከሊባኖስ ወደኔ ነይ መኃልየ ዘሰሎሞን ምዕራፍ 4 ቁጥር 8 ጀምሮ የተጻፈ ኃይለ ቃል ነው። ይህንን ኃይለ ቃል ጠቢቡ ሰሎሞን በረድኤተ እግዚአብሔር ተጎብኝቶ በመንፈስ ቅዱስ ጸጋ ተቃይንቶ ወደፊት የሚሆነውን ነገር እግዚአብሔር መንፈስ ቅዱስ ስለገለጠለት በርቀት በትንቢት ያያትን ድንግል ማርያምን እህቴ ሙሽራዬ ከሊባኖስ ከነብሮች ከአንበሶች መኖሪያ ወደኔ ነይ ብሎ ድንግል ማርያምን በትንቢት ጠርቷታል። እኛም እሱ ከዘመናት በፊት ያየውን ትንቢት ወይንም የተናገረው ትንቢት ተፈጽሞ የድንግል ማርያምን የእመቤታችንን ልደት ለማክበር እግዚአብሔር ስለመረጠን ስለፈቀደልን የእግዚአብሔር ስም የተመሰገነ ይሁን። የምትችሉ ወልል ብላችሁ አጨብጭባችሁ እግዚአብሔርን አመስግኑ። እንግዲህ ጭብጨባውን እልልታውን ስሰማ ያልደረሳቸው ሰዎች እንዳሉ እየተረዳው ነውና የምታስተናግዱ ሰዎች አልደረሰንም ማለት ነው። እየሰማችሁ ነው አስተናጋጆች እልልታውን ደገሙ እውነት ነው አልደረሰንም እያሉ ነው። ቶሎ ቶሎ ብላችሁ እልልታ ወደመቀበት አካባቢ በፍጥነት እንድታደርሱ። እንግዲህ በአፋችን የተዘጋጀውን ጸበል ጸዲቅ ይሄ በረከት ነው አሁን እየቀመስን ያለነው። ምንድነው? በረከት ነው እየቀመስን ያለነው። በድንግል ማርያም ስም የተዘጋጀ በረከት። እውነቴን ነው መላችሁ አሞት የመጣ ይሄ መድኃኒት ይሆንልኛል ብሎ አምኖ ከቀመሰ ይድናል። በማስም ተዘጋጅቷልና በእመቤታችን ስም ተዘጋጅቷል። እርግጠኛ ነኝ ይሄንን አሁን የተቆረሰውን ዳቦ ንፍሮውን አጋንንት ላለበት ሰው እንካ ብላ ብላችሁ ብትሰጡት አይቀምሰው፣ በእርግጠኝነት አይበላው። እንደገናም ደግሞ ለመናፍቃን ወስዳችሁም ብትሰጧቸው አይበሉም። ምን ብለው ይናገራሉ? ለጣዖት የተሰዋ ነው። ይሄ ለእግዚአብሔር የቀረበ ምንድነው? መስዋዕት ነው። በእግዚአብሔር ስም የተባረከ ነው። ስለዚህ አጋንንት የሚቃጠሉበት ደዌ የሚርቅበት ነውና የተገኘውን ቀምሳችሁ በረከት ተቀበላችሁ ትሄዳላችሁ። ዋናው ይሄንን በረከት እንድንቀበል ይሄንን በዓል እንድናከብር እግዚአብሔር ስለፈቀደልን አሁንም የእግዚአብሔር ስም ከፍ አድርጋችሁ ስሙን በእልልታ በጭብጨባ አመስግኑት እግዚአብሔር። ወደ ዛሬው በዓል ስንመጣ ይሄ ልደት የድንግል ማርያም ልደት ብቻ አይደለም፣ የኛም የአዳም ልጆችም ምንድነው? ልደት ነው። አባቶቻችን ልደትሽ ልደታችን ነው። ድንግል ማርያም የተወለደችው ለኢያቄምና ለሐና ብቻ አይደለም፣ ለአዳምና ለልጆቹ ጭምር የተወለደች እናት ናት። እሷን የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ የተመሰገነ ይሁን። ወደ ኋላ ስንሄድ አዳም እግዚአብሔርን የሚያህል ጌታ ገነትን የምታህል ቦታ አጥቶ ወደ ምድረ ፋይድ በወደቀ ጊዜ ተስፋ ያደረገው በልቡ የተሸከመው ወደ መከራ ዓለም ሲወርድ ይዞ የወረደው በልቦናው ድንግል ማርያምን ነው። ማንን ነው ይዞ የወረደው? ድንግል ማርያምን ነው። መንፈስ ቅዱስ የገለጠለት አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ እመቤታችንን ሲያመሰግናት አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። አዳም ከገነት በተሰደደ ጊዜ ተስፋው ማን ነበርሽ አለ? አንቺ ነበርሽ። ስለዚህ ድንግል ማርያምን ተስፋ ያደረገ ነው ወደ ምድረ ፋይድ ወደ መከራው ዓለም የወረደው። ብዙ ነቢያት የሷን መወለድ የሷን መገለጥ በሩቅም በቅርብም ትንቢት ተናግረዋል። ያ የተናገሩት ትንቢት ሲፈጸም ለናቷ አንዲት ናት ለቤተሰቦቿም አንዲት ናት ብሎ ሶሎሞን ገና ሳትወለድ የተናገረው ትንቢት የሚፈጸምበት ዘመን ሲደርስ በንጽህናና በቅድስና ይኖሩ የነበሩ እግዚአብሔርን የሚፈሩ ለተቸገረ ምጽዋት የሚመጸውቱ እግዚአብሔርን የሚያመልኩ ኢያቄምና ሐና
ትዳራቸውን ቀድሰው እግዚአብሔርን አክብረው ልጅ ባይኖራቸው እንኳን እግዚአብሔር አንድ ቀን ያስበናል ይያሉ ማን ያስባል ነገሩ ማን ያስባል ዛሬ በኑሯችን ውስጥ የሚጎድለን ያጣነው ነገር ይኖር ይሆናል የእግዚአብሔር ልጆች በትዕግስት እንጠብቀው ማንን እግዚአብሔርን ሐና ስላልወለደች የምትወልድ ሌላ ሴት ልፈልግ ብሎ ኢያቄም አልሄደም ለሐና ልጅ የሚሰጥ ማን እንደሆነ አውቋል ልጆች የእግዚአብሔር ስጦታዎች ናቸው የሆድም ፍሬ የሱ ዋጋ ነው ይላል ዛሬ ባለመውለዳቸው የተፈቱኮ ብዙዎች አሉ እሷ አትወልድም ተብለው የተተዋሉ ልጅ የሚሰጥ ማን ነው እግዚአብሔር ነው ሰው ጠፍጥፎ ልጅ ሊሰራ አይችልም እግዚአብሔር ቢሰጥም ቢዘገይም በትዕግስት እሱን መጠበቅ ነው ኢያቄምና ሐና እየጸለዩ እየጾሙ እግዚአብሔርን ያመሰገኑ በትዕግስት ተጠበቁት ዘግይቶ እግዚአብሔር ወደ ቤታቸው ቢመጣም ለነሱ ብቻ አይደለም ለዓለም ሁሉ ለመዳን ምክንያት የምትሆነው ድንግል ማርያምን በዛሬው ዕለት ወልደዋል ዛሬ ድንግል ማርያም ልደት ነው እስቲ ልበላችሁ አመስግኑ የማልደት ነው የድንግል ማርያም ልደት ነው ታሪኩ ሚስጥሩ ብዙ ነው የተሳሉት ስለት አለ ያዩት ራእይ አለ እዛ ውስጥ አንገባም ያለንን ሰዓት ለመጠቀም በሌላም ጊዜ በሰፊው ስለምንማር ማለት ነው ኢያቄም ሐና ለእግዚአብሔር ያቀረቡት ልመና ተሰማ ልጅ ብትሰጠን ብለው ለእግዚአብሔር ስለተሳሉ ስለዚህ ዛሬም የምናከብረው በዓል የኢያቄምና የሐና ስለታቸው የተፈጸመበት የሰመረበት ነው ዛሬም በልቦናችሁ ውስጥ ብዙ ችግር ያለባችሁ ለድንግል ማርያም ነግራችሁ ሄዱ ለድንግል ማርያም ነግራችሁ የልቦናዬን ቋጠሮ አንቺ ፍቺው ልመናዬን ጸሎቴን ወደ እግዚአብሔር ምን በይ አቤት አሳርጊው ብለን በእግዚአብሔር ፊት ለምኝልን ብለን ለድንግል ማርያም ነግረን እንሂድ የዛሬ ዓመት እርግጠኛ ነኝ ብዙዎቻችሁ እዚህ ቦታ ቆማችሁ ለእግዚአብሔር የነገራችሁትን መልስ እንዳገኛችሁበት ምስክርነት እንደምትሰጡ እርግጠኛ ነኝ አምናለሁ ስለዚህ ነግራችሁ ሂዱ ስለታቸውን እግዚአብሔር ሰምቶ ሐና እመቤታችንን በጸነሰች ጊዜ ጽንሷ እየገፋ ሲሄድ ብዙዎች ተገረሙ ዘመኗ ካለፈ በኋላ እርጅና ከተጫጫናት በኋላ በእውነት ሐና ጸነሰች ይያሉ ዘመድ አዝማድ ለማረጋገጥ መተዋል ለምን የድንግል ማርያምን የልደቷን በዓል ውጪ እናከብራለን ለሚለው ጥያቄ መልስ የምናገኘው በዚህ ታሪክ ውስጥ ነው ዘመድ አዝማድ መጽነሷን ለማረጋገጥ ወደ ሐና መጡ የሐና ዘመድ አንዲት አይነ ስውር እናት ኡነታና በስተርጅና አንቺን እግዚአብሔር ጎበኘሽ እስቲ በእውነት ጸንሰሻል ብላ የሐናን ማህፀን ስትዳስስ አይኗ ቦግ ብሎ በራ ይላል እግዚአብሔር ስም የተመሰገነ ይሁን የዚህን ጊዜ በሐና ማህፀን ላለች ለድንግል ማርያም ምስጋና አቅርባለች ይሄ ብቻ አይደለም ሳሚናስ የሚባል የጦሊቅ ልጅ ያጎቷ ልጅ ሞቶ ሐና ለቅሶ ልትደርስ ልክ እንደኛ ልማድ አስከሬኑን እየዞረች ሐና ስታለቅስ የሐና ጥላ ያረፈበት አስከሬን ከሞተበት ነቃ ብድግ አለ ብድግ ብሎ ስብሐት ለኪ እሙ ለፀሐየ ጽድቅ የፀሐየ ጽድቅ እናቱ ሆይ ላንቺ ምስጋና ይገባል ብሎ ከሞት የተነሳው ሰው በሐና ማህፀን ላለች ለእመቤታችን ምስጋና አቀረበ እስቲ እግዚአብሔርን አመስግኑ ተመልከቱ የሞተው ተነስቶ ምስክርነት ሰጠ በሐና ማህፀን ላለች ለድንግል ማርያም ምስጋና አቀረበ እሙ ለፀሐየ ጽድቅ የፀሐየ ጽድቅ እናቱ ሆይ ብሎ ለፀሐየ ጽድቅ ለኢየሱስ ክርስቶስ እናት መሆኗን ከሞት የተነሳው ሰው መሰከረ የዚህን ጊዜ አይሁድ በክፋት ተነሱ ተመልከቱ ጠላት ዲያብሎስ ዛሬ በመናፍቃን ልብ ያደረ ድንግል ማርያምን ሲቃወም እንሰማለን ድንግል ማርያምን ጠላት ዲያብሎስ መቃወም የጀመረው ዛሬ አይደለም ገና በእናቷ ማህፀን እያለች እውር ስላበራች ሙት ስላስነሳች ተመልከቱ እግዚአብሔር በሰጣት ክብር በሷ ላይ የእግዚአብሔር ክብር ተገልጧልና ከዚያን ጊዜ ጀምሮ ጠላት ዲያብሎስ ባይሁድ ልብ አደረና
እንዲህ አለ ኢያቄምና ሐና በስተርጅና ልጅ ማግኘታቸው ከማግኘታቸውም በላይ ገና በማህፀን እያለ ሙት የሚያነሳ በማህፀን እያለ እውር የሚያበራ ከተወለደማ ተአምር ይሰራል እነሱ በእኛ ላይ ይነግሳሉ ስለዚህ ማይዘለፋ አጠጥተን ሐናን እንግደላት ብለው አሰቡ በማህፀኗ ያለውን ጽንስ እናስወጣው ብለው አሰቡ የዚህን ጊዜ መልአከ እግዚአብሔር ለሐናና ለኢያቄም ያንን ሰፈር ያንን አካባቢ ትተው ወደ ሊባኖስ እንዲሄዱ የእግዚአብሔር መልአክ ነገራቸው ወደ ሊባኖስ ተራራ ኢያቄም ሐናን ይዞ ወደ ሊባኖስ ተራራ ሄደ ልክ ሊባኖስ ተራራ ከደረሱ በኋላ ሐና የመውለጃዋ ጊዜ ደረሰ የመውለጃዋ ጊዜ ሲደርስ የሚያስጠጋበት ስፍራ ስላጣ ሐናን ወደ ጫካ ወደ ዛፍ ውስጥ ይዟት ገባ በሊባኖስ ተራራ በዝግባዎቹ መካከል በጫካ ውስጥ ግንቦት አንድ ቀን እመቤታችን ድንግል ማርያም ከሐና ተወለደች የፀሐይ ጽድቅ እናቱ የፀሐይ ጽድቅ እናቱ ምስራቅ የሆነች ድንግል ማርያም ተገለጠች በዚህን ጊዜ የሐና ዘመዶች ሰሙ ዘመድ አዝማር ሰምተው ሐና መውለዷን ሲሰሙ ለሐና በስተርጅና እግዚአብሔር ሊሰለሰጠ ያመሰግኑ እሷን ሊጠይቋት ወደ ሊባኖስ ተራራ ሄደው በዚያው በዛፉ ስር ለእግዚአብሔር ምስጋና አቅርበው የሚበላውን ቆሎውን ዳቦውን ይዘው እግዚአብሔርን አመስግነው እሷን ጠይቀው ተመልሰዋል ከዛ ሥርዓት የተነሳ የድንግል ማርያም የልደት በዓል በአገር ቤትም በምንድን ነው የሚከበረው በውጪ ነው የሚከበረው ነገር ግን ከዘመናት በኋላ ይሄንን ሃይማኖታዊ ሥርዓት ሰዎች ይሄንን ሃይማኖታዊ ትውፊት ወደ ባዕድ አምልኮ እየቀየሩ ቡና እያፈሉ ጣዖት እያመለኩ ለዛፉ ለድንጋዩ ቅቤ እየቀቡ ይሄንን ሥርዓት ወደ ባዕድ አምልኮ ወሰዱት እንጂ ሥርዓቱ ሃይማኖታዊ ትውፊት ነው ምንድነው ውጪ ወተን የምናከብርበት ምክንያቱ ይሄ ነው ስናከብር ግን ማንን ነው የምናከብረው ድንግል ማርያምን ማንን ነው የምናመልከው እግዚአብሔርን እሷን የሰጠንን እግዚአብሔርን ለመዳናችን ምክንያት አድርጎ የሰጠንን እግዚአብሔርን ልናመልከው እሷን ልናከብር ይገባል በሷ የልደት ቀን ሌላ ባዕድ አምላክ ማምለክ ተገቢ አይደለም ይሄ አሁን ወንጌል እየተሰበከ በውጪ የነበረውን ባዕድ አምልኮ ለማስቀረት በየገጠሩ በመናገለግልበት ጊዜ በቤተ ክርስቲያን ጥላ ስር በዝማሬ በወንጌል ሰዎች እንዲያከብሩ እየተደረገ አሁን በብዙ ከተማ ወደ ሃይማኖታዊ ትውፊቱ ምን ብሏል ተመልሷል ስለዚህ እኛም እግዚአብሔር እስከፈቀደልን ድረስ በየዓመቱ እንዲህ እየተሰበሰብን ብናከብር ክብር ይበዛልናል ጸጋ ይበዛልናል የማበረከት ያድርብናል የእመቤታችን ዛሬ ደስ አላላችሁም ደስ ብሎናል ለምን እንዲህ ባለ ሥርዓት የእመቤታችንን የልደት በዓል ምን አለን አከበርን ሰሎሞን ከሊባኖስ ከነብሮች ተራራ ወደኔ ነይ ብሎ የምትወለድበትን ስፍራ መንፈስ ቅዱስ ስለገለጠለት ከሊባኖስ ነይ እያለ ከብዙ ዓመት በፊት ጠርቷታል ከዛ በኋላ እግዚአብሔር ስላናገረው ድንግል ማርያም የተወለደች አቤት የፀሐይ መውጫ የተባለች ሊቁ ሲያመሰግናት አንቲ ውእቱ ምስራቅ ወተወልዲ ፀሐይ ጽድቅ አለ በነብዩ በሚልክያስ አንደበት አድሮ እግዚአብሔር ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል ብሎ ፀሐይ ጽድቅ ኢየሱስ ክርስቶስ ምስራቅ ከሆነችው ከድንግል ማርያም እንደሚወለድ ነግሮናል ስለዚህ ድንግል ማርያም ለሁላችን የመዳን ምክንያት ሆና ግንቦት አንድ ቀን ተወልዳለች የድንግል ማርያም ልደት ነው የምናከብረው የድንግል ማርያም ልደት የማን ልደት ነው አቤት የኛ ልደት ነው ስለዚህ ልደቷን በዚህ መልክ እንድናከብር የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን የግንቦት ልደታ ሲታሰብ አንድ በጣም የሚያስደንቅ ገጠመኝ አለኝና እሱን ነግራችሁ በኔ በኩል ያለውን ይጨርሳለሁ ይሄ ገጠመኝ ሆነው ከዛሬ 16 17 ዓመት በፊት ነው እና ካህናት ማሰልጠኛ ውስጥ ነበርን ወንጌል እንማራለን ያሁኑ አቡነ ሉቃስ ወይንም ደግሞ የቀድሞ መምህር ኃይለ ሥላሴ በዋሳ አካባቢ የነበራችሁ ብዙዎቻችሁ ታውቋቸዋላችሁ እሳቸው ነበሩ የሚያስተምሩንና
ያው ስልጠና ላይ ስላለን የወንጌል ልምምድ እናደርጋለን ለእያንዳንዱ ሰባኪ ርዕስ ይሰጠዋል የተሰጠውን ርዕስ በመምህሩ አጠገብ ለተማሪዎች ቆሞ ምን ይላል አቤት ያስተምራል ሲያስተምር በንግግር ውስጥ ስተት ካለ ከታሪኩ ጋር አብሮ ማይር ነገር ካነሳ ተማሪዎችም ይተቻሉ አስተማሪውም ያርምና ተማሪው ለሌላ ጊዜ ተሻሽሎ እንዲመጣ ያደርጋሉ እና ገና ስብከት የጀመረ አንድ ወንድም የግንቦት ልደታ ቀን ደረሰው ርዕስ ማለት ነው እውነተኛ ነገር ነው መነግራቸው ርዕስ የደረሰው መቼ ነው በለግንቦት ልደታ ነው አንተም መቤታችንን ተዘጋይተና በለውት ተዘጋይቶ መጣ በልምምድ ውስጥ እንኳን አይደለም በቃል ስብከት መስበክ ይቀርና መምህር አጠገብ የተጻፈ ማንበብ ይከብዳል አይከብድም አውና መምህሩ በጣም ያስፈራሉ ና ትምርቱን ጀመረ በስመ አብ ብሎ ሰላምታ ከሰጠ በኋላ በድሮ ዘመን ያቄምና ሐና የሚባሉ ሰዎች ነበሩ ይባላል ብሎ ጀመረ አይ ይባላል አትበላሉ ባልታ አይደለም ነበሩ ብለ ቀጥላሉት የዚህን ጊዜ ደነግጣል ማለት ነው እየደነገጠ ማብራሪያውን እየሰጠ ሐና በሊባኖስ ተራራ ላይ እመቤታችንን ስትወልድ የሐና ዘመዶች ሐናን እንኳን ማርያም ማረችሽ ለማለት ወደ ሊባኖስ ተራራ ሄደዋል ማለት የተወለደችው ማናት እመቤታችን ናት ከድንጋጤው የተነሳ ነውና እንኳን ማርያም ማረችሽ ለማለት ወደ ሊባኖስ ተራራ ጉዞ አደረጉ ሲል እሺ ያቄምስ ደስ ብሎት ክላሽ አልተቆሰም አሉ መምሩ የዛን ጊዜ ያው ጠፋበት ምንድነው ግንቦት ልደታን በየአመቱ ሳስብ ይሄ ገጠመኝ በጣም ትዝ ይለኛልና ምናልባት ወደፊት እናንተም ሌላው መምህር ሲተርክ ይሄንን ነገር እንዳትጠባበቁ ቢሆንም ድንግል ማርያም ለሁላችን ምን ብላለች አቤት ተወልዳለች እንዲህ ባለ ሥርዓት እንድናከብር የረዳን እግዚአብሔር ስሙ የተመሰገነ ይሁን እግዚአብሔር ከሁላችን ጋር ይሁን ባይኖቼ ፈልግሻለሁ በስልሽ ጊዜ ዝናናነው በልቤ ማርያም ያልኩኝ ዘመኔን ከመገራዳኩኝ በልቤ ማርያም ያልኩኝ ዘመኔን ከመገራዳኩኝ አይሰድም ጉልበቴ ለሃማ ስለኔ እመቤቴ ቆማ አልፈራም ተፋለው ብዬ መስቀሉን በጀርባ ያዘዬ ባይኖቼ ፈልግሻለሁ በስልሽ ጊዜ ጽናናነው በልቤ ማርያም ያልኩኝ ዘመኔን ከመገራዳኩኝ በልቤ ማርያም ያልኩኝ ዘመኔን ከመገራዳኩኝ ሎዛናት የጎኔ ማረፊያ አልሰጋም ከደጇ ስተኛ ማርያም ማርያም ያልኩኝ በስሟ መዘረጋየሁኝ ባይኖቼ ፈልግሻለሁ በስልሽ ጊዜ ጽናናነው በልቤ ማርያም ያልኩኝ ዘመኔን ከመገራዳኩኝ በልቤ ማርያም ያልኩኝ ዘመኔን ከመገራዳኩኝ አናብስት ይታዘዙላታል መላእክት ያገለግሎታል እኔ ግን ስሏን በደረቴ ተከፈው ተበርኳል ሞቴ ባይኖቼ ፈልግሻለሁ በስልሽ ሁልጊዜ ጽናናነው በልቤ ማርያም ያልኩኝ ዘመኔን ከመገራዳኩኝ በልቤ ማርያም ያልኩኝ ዘመኔን
የእመቤታችን የቅድስት ድንግል ማርያም ተአምር በጣም ብዙ ነው። ሊቁ ምን አለ? ምንተ እንከ እብል በእንተ ማርያም አለ። ስለ ማርያም አሁን እኔ ምን ማለት እችላለሁ አለ። የሚለው አጥቶ አይደለም፣ ነገር ግን ስለ እመቤታችን የሚባለው እጅግ ብዙ ስለሆነ የቱን አንስቼ የቱን ልጣለው፣ የቱን ብዬ የቱን ልተው ለማለት ነው። እመቤታችን በኢትዮጵያውያን ክርስቲያኖች ልቡና ውስጥ ልዩ ቦታ እንዳላት ሁላችንም እናውቃለን። እንደዚሁም ደግሞ በአገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን እንደምትመሰገን በየትም ቦታ አትመሰገን። እንግዲህ እኛ የአስራት ልጆቿ መሆናችንን የሚጠራጠር ሰው ምናልባት ካለ ስለ እመቤታችን የምንናገረውን፣ ስለ እመቤታችን የሚሰማንን፣ ስለ እመቤታችን የምናደርገውን አይቶ ማስረጃውን ማግኘት ይችላል። እመቤታችን ቅድስት ድንግል ማርያም ዛሬ በዚህ አይነት ሁኔታ ሰበሰበችን። ጥሪው የተላለፈው በጣም ረጅም ጊዜም አይደለም፣ ነገር ግን ይህ ቦታ ሞልቷል። ለምንድን ነው ያለ እንደሆነ ከእመቤታችን ፍቅር የተነሳ ነው። ሁልጊዜ እሷ እኛን ልጆቿን በጸሎቷ ስለምታስበን ወደ ፈጣሪዋ ስለምታማልድልን የፍቅርና የአንድነት ስሜት በልቡናችን ሰርጿል ማለት ነው። እንግዲህ እግዚአብሔር አምላክ በእመቤታችን አማካይነት ይህን ማህበር ወደፊትም አጽንቶ እንዲጠብቀው ብሎም ደግሞ እንዲያሰፋው የኛ በዚህ ቦታ በእመቤታችን ስም መሰብሰባችን፣ በእመቤታችን ስም መፋቀራችን፣ በእመቤታችን ስም እንዲህ ያለውን ዝግጅት እያዘጋጀን የእሷን ስም እየጠራን እግዚአብሔርንም እያመሰገን መኖራችንን እያዩ ደግሞ ሌሎች ወደ እመቤታችን ፍቅር እንዲሳቡ የኛን ምሳሌ እንዲወስዱ ጸሎታችን አይቋረጥም። የተወደዳችሁ የክርስቶስ ቤተሰብ ምእመናን፣ እመቤታችን ለሁላችንም እናት ስለሆነች በቃላት ተገልጾ አያልቅም የእሷ ፍቅር። ብቻ ጥሪውን ማስተላለፍ ነው። ይሄው እንዲህ ያለ ስብስብ ይደረጋል ማለት ነው። ይህንን ክብርና ይህንን ማዕረግ ማን ያገኘዋል? እኛ እጅግ የታደልን ሰዎች ነን። አሁንም እንግዲህ በእጅ ያለ ወርቅ ከመዳብ ይቆጠራል የሚለው ነገር እንዳይደርስብን በእጃችን ያለው ወርቅ ነውና ዋጋውን ከፍተኛ ዋጋ ያለው ወርቅ ነውና ያንን ተገንዝበን ልንጠብቀው ያስፈልጋል። ወገኖቻችን፣ እናቶች፣ አባቶች፣ ልጆች፣ ወጣቶቻችን ሁሉ እግዚአብሔር ይባርካችሁ። ጉባኤያችን እግዚአብሔር ይባርክልን። ምን አይነት ችግር ነበር ያለን? ያን ሁሉ አስወግዶ ደግሞ ያንን ጊዜ ሲያሳየን ለእግዚአብሔር ምንድን ነው የምናደርግለት? እግዚአብሔር ከኛ ጋራ ነው። እግዚአብሔር ከኛ ጋራ ነው። እመቤታችን ለቅሷችንን፣ ሐዘናችንን ወደ ጌታችን ወደ ፈጣሪያችን ማልዳ ያለ አንድ ምክንያት ይኸው እስከዚህ ድረስ ደርሰናል። አሁንም እየበረከትን ያለ ነው። እግዚአብሔር ከቁጥር አይጉልን። ማህበራችን ይባርክ። እንግዲህ ጸሎት ነው ዋናው ነገር። ወደ እግዚአብሔር መለመን ነው። ቅድስት ንጽሕት እመቤታችን እሷን ይዘን የምንጠይቀው ሁሉ ነገር ይፈጸምልናል። የሀገራችንን ነገር የሀገራችን የኢትዮጵያን ነገር ሁሉ አትርሱ። በገዛ ሀገራቸው ላይ የሚደበደቡ የሚገደሉ በችጋር የሚያልቁ ስንት ነው ያለው። እኛው እንደዚህ ደስ ብሎናል። እዚያ ግን ብዙ ሀዘን ያለ ነው። ግማሽ አካላችን እዚያ ነውና ሀዘናችሁን ለኢትዮጵያ ለሀገራችን ለወገኖቻችን አደራችሁን ጸልዩ። ይህንንም ያለንበትን ዓለም ሀገር አሜሪካን በረድኤት እንዲጎበኙልን። ባላጋራው እየበዛ ነው ያለው።
እኛ እግዚአብሔርን ተጠይቅነው በእውነት ቂም ሳንይዝ የፈለገው ነገር ይወሩብን የፈለገው ነገር ያወሩብን እኛ ቂም መያዝ የለብንም። ቂም ካይዘን ብንጸልይ የትም አይደርስም። እንኳን ሰማይ ይህንም የዚህም ህንፃ ራስ አይወጣም። የፈለገው ቢያደርግ ይቅር ይበልሽ ይቅር ይበልህ ብለን መጸለይ እንጂ ቂም ይዘን እንዲህ አድርጎ ነበረ እንዲህ አድርጋ ነበረ ብለን መጠቋቆን አያስፈልግም። የተሆነ ስራችን ሁሉ በክ ነው ማለት ነው። ዋናው ቂም ነው የሚለው ይቅር በሉ ይቅር እላችኋለሁ ነው። ይቅር ካላላችሁ ይቅርታ ያለንና በተቻለ መጠን የፈለጉት ይበሉን የፈለጉትን ያወሩ በእኛ በኩል ግን እግዚአብሔር ይቅር ይበላችሁ እያልን መጸለይ አለብንና በጸሎት እንግዲህ አንርሳ። ጌታችንን ጌታችንን ማህበራችንን እንዲባርክልን እንዲቀድስልን ፈቃዱ ይሁንልን። ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ ከሊባኖስ ከልጅሽ ጋር ነይ ከሊባኖስ ወደኛ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ በቃይዘት ከሊባኖስ ሰሙታችሁ ነየኝ ከሊባኖስ ሄድኩበት ሁሉ ከሊባኖስ ማረፊያ ሆኜኝ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ እኔን ባሪያሽን ከሊባኖስ እንገላትልኝ ከሊባኖስ ጽድቅ ሰሌዳ ከሊባኖስ ስሜን ጻፊልኝ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ ዘምሩላችሁ ከሞቴ በፊት ከሊባኖስ ንስሐ አብቂኝ ከሊባኖስ ለነፍሴ ማረፊያ ከሊባኖስ አዘጋጅልኝ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ አንበሶች መኖሪያ ከሊባኖስ ተራራ ከሊባኖስ ከሊባኖስ ከልጅሽ ጋር ነይ አዶናይ ከሊባኖስ ወደኛ ነይ ከሊባኖስ
ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ እመናን ወገኖቻችን ደግመን እንድናከብር እግዚአብሔር ፈቃድ ይሆንልን። ሰላሙን አንድነቱን ያድለን። ሀገራችን ኢትዮጵያን በረድኤቱ ሁለት ይጎብኝልን። ሕዝባችንን ሰላሙን አንድነቱን ያድልልን። ይህን ያለንበትን ዓለም ሀገር አሜሪካንን በረድኤቱ ምሕረት ይጎብኝልን። ማህበራችን ይባርክልን። ለዚህ ዓመት ደግሞ በሰላም እንዲያደርሰን ቸርነቱ ስራ እንስራለን ከቁጥር ሳያጎለን በእመቤታችን አማላጅነት እንዲያደርሰን ቸርነቱ ስራ እንስራለን። ቅዱስ ስሙ ይለያልምጥራ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና
ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ለሐዋርያት ስልጣን የሰጣቸው ከልጅነት እስከ እውቀት የሰራችሁትን በደል ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ተፈታችሁ ንጹሐን ሆኑ። እኔንም እናንተንም መንግሥተ ሰማያት ተበቃናትን ገንዘብ እንዲሁ ማረን ክርስቶስ በእንተ እግዝእትነ ማርያም ማረን ክርስቶስ እግዝእትነ ማርያም ማረን እግዝእትነ ማርያም ማረን እግዝእትነ ማርያም ማረን ክርስቶስ እግዝእትነ ማርያም ማረን እግዝእትነ ማርያም ማረን ክርስቶስ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ አንድነት ከሁላችን ጋር አድሮ ይኑር። በሐልዮ በነቢይ በግብር ሥራውን ማስራት እግዚአብሔር ይፍታ። እሾህ ሳይወጋችሁ እንቅፋት ሳይገባችሁ በቤታችሁ በሰላም ግቡ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ያብዛችሁ።